አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሰላም ለሀገራችን፣ ሀገራችንን ሰላም አላህ ያደርግልን። ዱዓ ያስፈልገዋል እና አርሲም ላይ አክሱም ላይ የሚደረገው ነገር በጣም ከባድ ነው። እንግዲህ አላህ በላውን በቃ ይበላል። ንጹሃን የሚጨፈጨፍበት አርሱም በቃ አላህ ይበላል። እንደገና ደግሞ አክሱም ላይ ሞተው መቀበሪያ ላጡት ሙስሊም ወንድሞቻችን፣ እህቶቻችን፣ እናቶቻችን ፍትህ ለእነሱም እንጠይቃለን እና አላህ በቃ ይበላቸው። ሰው ሞቶ እንዴት መቀበሪያ ያጣል? እውነት በጣም የሚያሳዝን ሰው ሞቶ እውነት ሞተው የተከለከሉት እንጃ በቃ ይኸው ቀን ትቆጥራላችሁ ሁላችሁም ማለት ነው። አንድ መፍትሄ እንኳ እስካሁን ድረስ ስንት 2 ወራችሁ ስንት ኪሎ ሜትር እየሄዱ ሬሳ ለመቅበር በጣም ያሳፍራል። ተወልደው ባደጉ ባረጁበት ሀገር እውነት አንዳንዴ በጣም ሰው መሆናችን ራሱ ያስጠላል። ሰው እንዴት በእምነቱ ተገሎ በእምነቱ እንዴት ሰው መጠቃት አለበት? የትኛውንም እምነት እኮ የማክበር መብት። እሺ አንድ ወገናችን ቤት የተጠየቀ ጥያቄ ላይ አንድ ወንድማችን ጋብዞኝ ነው የመጣሁት። እሱም ምንድነው ኢስላም ሰላም ነው ትላላችሁ? እስቲ ኢስላም ሰላም የሆነበትን መንገድ ንገሩን ይላል ወገናችን። በነገራችን ላይ የጠየክበት መንገድ በጣም ደስ ስላለኝ ነው ለመመለስ የመጣሁት። አመሰግናለሁ። ከዚህም በኋላ እንዲህ ያለ ጨዋነት ወደፊትም ያስፈልጋል እላለሁ። የኢስላም ሰላምነትን ኢንሻአላህ አጠር አድርጌ ልናገር። በነገራችን ላይ ቪዲዮ ሊረዝም ስለሚችል ሁለተኛ ፓርትም ሶስተኛ ፓርትም ሊኖረው ይችላል። ምክንያቱም ሰፋ ያለ ነገር ስለማስዳስሳችሁ ማለት ነው። የመጀመሪያው ነገር ምንድነው? ኢስላም ሰላም ነው ሲባል ኢስላም ትርጉሙ ሰላም ነው ሳይሆን ኢስላም ብሎ ማለት ለአላህ Subhanahu Wa Ta'ala እጅ መስጠትና አላህን መገዛት ነው እንጂ ሰላም ነው የሚል ትርጉምን አይሰጥም። ወላኪን ኢስላም ሰላም ነው ከተባለ በምን እይታ ነው ኢስላም ሰላም ነው የሚባለው ካልን አላህ Subhanahu Wa Ta'ala በተከበረው ቃሉ ውስጥ ወዒባዱ الرحمن الذين يمشون على الأرض هونا وإذا خاطبهم الجاهلون قالوا سلاما የአላህ Subhanahu Wa Ta'ala ባሮች ብሎ ማለት እኮ መንገድ ላይ ሲሄዱ ሲራመዱ በቤተሰብ ደረጃም በወገን ደረጃም በድርጅት ደረጃም ሲራመዱ እንኳ በሰላም የሚሄዱ ናቸው። ዕውቀት የሌለው ሰው እንኳ ሊተናኮላቸው መንገድ ላይ ቆሞ ነገር ቢፈልጋቸው ቃሉ ሰላማ ሰላም ብለው የሚያልፉ ለጦርነት የማይጋበዙና የማይመቹ ሰዎች እንደሆኑ ነገርን። ያ ብቻ አይደለም። ረሱላችን ደግሞ ሰለላሁ ዐለይሂ ወሰለም ምን ነበር ያሉት? አዩሃናስ እናንተ የሰው ልጆች ሆይ አፍሹ ሰላም ሰላምን አብዙ፣ ሰላምን ሰዎች ውስጥ አሰራጩ ነበር ያሉት። ሰላምን አብዙ ነው ያሉት ሰለላሁ ዐለይሂ ወሰለም። ያ ብቻ አይደለም። ወአጥዒሙ ጣዓም የተራበውንም አብሉ። የተራበውን አብሉ ሲባል ሙስሊም ክርስቲያን ብለው አለዩም። ሰላምን አብዙ ሲባል ሙስሊም ክርስቲያንም ብለው አለዩም። ለሁሉም ነው። ወአጥዒሙ ጣዓም ወሲሉል አርሃም ዝምድናንም ቀጥሉ። ዝምድናው ደግሞ የሚቀጥለው ኢቭን ሌላ ሃይማኖት ተከታይ እንኳ ቢሆን ነው። ወሰሉ ቢለይሊ ወናሱ ኒያም ተድኹሉል ጀነተ ቢሰላም የአላህን Subhanahu Wa Ta'ala ጀነትን መግባት የምትፈልጉ ከሆነ እንደኚህ ያሉ ስራዎችን ስሩ፣ በሌሊት ተነስታችሁ ስገዱ፣ መልካም ነገሮችን አብዙ ብለው ነገሩን። ሰላም ነው የምንልበት ትልቁ ነገር ይሄ ነው። ከዚህ ቀጥሎ ደግሞ በሁለተኛ ደረጃ አንድ ሰው ሰላም ነው የሚባለው ከጎረቤቱ ጋር እንዴት እየኖረ ነው፣ አሊያም ደግሞ ከጎረቤቱ ጋር ያለው ቅርርብ እንዴት ነው የሚለውን ነገር አይተን ነው። እስልምና ለሌሎች ሃይማኖት ያለው እይታ እንዴት ነው ሲባል አላህ Subhanahu Wa Ta'ala በተከበረው ቃል ውስጥ እንዲህ ይለናል። ላ ኢክራሃ ፊዲን ቀድ ተበየነ الرشد من الغي فمن يكفر بالطاغوت ويؤمن بالله فقد استمسك بالعروة الوثقى لا انفصام لها والله سميع عليم። በእስልምና ሃይማኖት ውስጥ ማንንም ማስገደድ የለም። ላ ኢክራሃ ፊዲን እስልምና ላይ ማንንም ማስገደድ መብቱ የላችሁም ማለት ማስገደድ የለም። በእስልምና ውስጥ የሆነ ሰው እስልምናን ከፈለገ ይቀበላል፣ ካልፈለገ ደግሞ አይቀበልም። ማንንም የማስገደድ መብት የለውም። ረሱላችን ደግሞ ሰለላሁ ዐለይሂ ወሰለም ምን ነበር ያሉት? እሳቸው ወደ መዲና መጥተው መዲናን ሲገዙ በነበረበት ሰዓትና የመዲና መንግስት በነበሩበት ሰዓት እዚያ መዲና ውስጥ የሚተዳደሩ አይሁዶች ነበሩ። ለነኛ አይሁዶች እስልምና መያዝ አለባችሁ ብለው አላስገደዷቸውም።
ምን ነበር ያሉት ሰለላሁ ዐለይሂ ወሰለም? በሁለተኛ ቪዲዮ እንመለሳለን። በጣም ብዙ ሐሳቦች አሉ።